የተከበራችሁ አድማጮቻችን አሁን ደግሞ ከዶክተር ሽሙኤል ለገሰ ጋር እንወያያለን። ከዶክተር ሽሙኤል ለገሰ ጋር በተለያዩ ጊዜያት በተለያዩ ዓለም አቀፍ ሀገር አቀፍ እንዲሁም ማህበራዊ ጉዳዮቻችን እንወያያለን። ዛሬ ደግሞ እስኪ ለየት ባለ ርዕሰ ጉዳይ ስለራሱ ስለ ዶክተር ሽሙኤል እንወያያለን። ስልክ መስመራችን ላይ ነው፣ በቀጥታ ወደሱ እናልፋለን። ጤና ይስጥልን ዶክተር ሽሙኤል ለገሰ፣ እንደምን አለ? ጤና ይስጥልኝ ጋዜጠኛ ወርቅነሽ እና አድማጮች እንደምን አላችሁ? ሰላም ነሽ ወርቅነሽ? እንዴት ነሽ እናቴ? ሰላም ነኝ። ያው ዶክተር ሽሙኤል ካንተ ጋር በተለያዩ ርዕሰ ጉዳዮች እንወያያለን። በተለይ ዓለም አቀፍ ጉዳዮች ላይ ትኩረት አድርገን እንወያያለን። ዛሬ እስኪ ስለ አንተ ታሪክ እንወያይ። ጀሩሳሌም ፖስት ላይ ትጽፋለህ፣ ሌሎች ጋዜጦች ላይም ትጽፋለህ መሰለኝ። እኔ ጀሩሳሌም ፖስት ላይ፣ ታይምስ ኦፍ እስራኤል የሚባለው ላይ፣ እንደገና ደግሞ አሜሪካን ሀገር ጁዊሽ ዊክ ላይ፣ ጁዊሽ ፕሬስ ላይ እና አንዳንድ ፎርዋርድ ዋሽንግተን ፖስት ላይ ጽፋለሁ። የተለያዩ የአሜሪካና የእንግሊዝኛ ጋዜጦች ላይ እስራኤልንም አንዳንድ ነገሮችንም ስለ አይሁዲም ፍልስፍናም ስለ ትምህርትም እውቀትም አመለካከትም አንዳንድ አመለካከቶችን በተለያየ በሶሻል ፖለቲካል ህብረተሰባዊ በሆኑ ነገሮች ላይ ጽፋለሁና ልክ ነሽ። እንግዲህ ስላንተም ጽፈሃል ጀሩሳሌም ፖስት ላይ፣ ሌሎች ምጽፋቸው ጋዜጦች ላይ ምጽፈህ ሊሆን ይችላል። ስላንተ ታሪክ ባጭሩ ጽፈሃልና እንደው ያን ለአድማጮች ብናሳትፋቸው ብዬ ነው። ዶክተር ሽሙኤል ለገሰ እንግዲህ አሁን የምናውቅህ በጽዮናዊነትህ ነው። በተለያዩ ጋዜጦች ትጽፋለህ። ኢየሩሳሌም ነው የምትኖረው። ግን ታሪክህን ወደ ኋላ መለስ ብለን ስናይ ከአሜሪካ ነው ወደ እስራኤልም አለያ ያደረከውና እስኪ ስላንተ ትንሽ ንገረን። ኦኬ እናት አለም፣ ታሪኬ እንዲህ ነው እንግዲህ ይኸውልሽ፣ በብዙ አንዳንድ ጋዜጦች ላይም ነገሮች ላይም አንዳንድ መረጃዎች፣ አመለካከቶች፣ አስተሳሰቦች ሳስብ የህይወቴን ምስክርነት እያደረኩ ነው ምጽፈው እና ምን አለ መሰለሽ፣ እኔ ቀደም ሲል ያው ኮሌጅ ኢትዮጵያ እንደተማርኩ በአስቸኳይ በዘጠናዎቹ እግዚአብሔር እድሉን ከፍቶልኝ ኢትዮጵያ አዲስ አበባ ነው ተወልጄ ያደግኩት። ወላጆቼ ከጎንደር ማክሰኝት አካባቢ። ከዛ በኋላ ምን አለ መሰለሽ፣ እኔ ወደ አሜሪካ እንዲሄድኩኝ አሜሪካ ሆኜ እዛ ስኖር እንደገና እዛ በዩኤን በዩናይትድ ኔሽን ውስጥ ነው የወጣቶች አስተማሪ ሆኜ የሄድኩት እና እዛ ያለው ከዛ ከአመት ምናምን በኋላ ኮንትራት ነበረ። የኮንትራቱ አለቀ፣ እኔ እዛው ቀረው እና እንደ አጋጣሚ እግዚአብሔርን በሩን ከፋፈተልኝ እና ለኒውዮርክ የፋሚሊ ኮርት የሚባል ነገር አለ፣ የቤተሰብ ፍርድ ቤት ውስጥ የወጣቶችና የቤተሰቦች ተሟጋች ሆኜ እንደ ኬዝ ወርክ ወይም ደግሞ ቻይልድ ፕሮቴክቲቭ ስፔሻሊስት የልጆች መከላከል ልዩ ሰራተኛ ሆኜ የልጆችና ወጣቶች በዛ ውስጥ ሆኜ መስራት ጀመርኩ። አሁን እዛ ላይ እየሰራው ያለ እና ኒውዮርክ እንግዲህ በይሄን ስራ መሰራው ያው ፍርድ ቤት ውስጥ ነው ማለት ነው። በፍርድ ቤት ውስጥ ነው። በፍርድ ቤት ውስጥ የቤተሰብ ኮርት ይባላል፣ ፋሚሊ ኮርት፣ ሱፕሪም ኮርት፣ ከፍተኛ ፍርድ ቤት እና የቤተሰብ ፍርድ ቤት። አሁን በዛ ውስጥ እንደዛ ያለ ያው እንግዲህ ከዛ በፊት ወላጆቼና ዘመዶቼ ወደዚህ ወደ እስራኤል መጥተው ነበረ እና ምን ሳስበው ያንን እዛ ስሰራ 2008 አካባቢ ምን አሰብኩ፣ ይሄንን ነገር በቃ በጣም እስራኤል ወደድኩት። ወገኖች ወጣቶችን መርዳት ይሄንን እስራኤል ሄጄ ወገኖችን መርዳት ፈልጋለሁ በዚህ አይነት ነገር አድሜ ሳያልቅ ወጣትነት ጊዜ ብዬ በ2008 አካባቢ አልያ አድርጌ ወደ ኢየሩሳሌም እዚህ ቤት ካናዳ ነበር ያረፍኩት። እዛ ሳርፍ እና በወቅቱ አባቴ ሳይሞት አንድ የተናገረኝ ነገር ነበር መሰለህ። እሱ ነው እንግዲህ ይሄ ጽዮናዊነትን በልባችን ያሰረጸው። ያናን የኔ ወገን ምንድን አለ መሰለሽ፣ በአንድ ወቅት እግዚአብሔር ይህን እኛ ይሁዲዎች፣ የዓለም ይሁዲዎች በኢየሩሳሌም ላይ የመኖር መብታችንን ለዓለም ሕዝብ ትናገራለህ፣ ታደርጋለህ ብሎ አለኝ። አባት ከማክሰኝት አካባቢ ነው ተወልደው ያደጉት እንደገባ ከማክሰኛ ተወልደው ወደ አዲስ አበባ መጥተው አዲስ አበባ ክቡር ዘበኛ የሚባል ነገር ሆነው ነበር። ክቡር ዘበኛ የሚባለው የመጀመሪያው የኃይለ ሥላሴ ወታደር ወይ ፖሊስ እና ክቡር ዘበኛ ነበሩ።
እሺ ጽዮናዊነትን ከእርሳቸው ነው የተማርከው? ከእሳቸው ነው የተማርኩት። እና እሳቸው ምን አሉኝ? በአንድ ወቅት እግዚአብሔር ለዓለም ሕዝብ ትናገራለህ ያደርግሃል ልጄ ብሎኝ ነበር። እና አሁን ከሞተ በኋላ የሞተው እኔ ኮሌጅ እየተማርኩ ነው የሞተው፣ እዛው ኢትዮጵያ ነው የሞተው። ነፍሳቸው ይማር። አዎ። እና አመሰግናለሁ። እና ይሄን ሲሆን እና ይህ የዓለም ምን የሚባል ነገር አለ ዲፕሎማቲክ ወይም ደግሞ የሚባል ነገር በልቤ ቀረጸ እና ይሄ ይሆናል ብዬ ይሄንንም እያሰብኩ ነው የመጣሁት። አሁን ስመጣ እዚህ መጣው በፈቃደኝነት በፖሊስ በሚሽተራት እስራኤል በጎ ፈቃድ ፖሊስ ሆኜ እዛ በታናሬል ውስጥ ማገልገል ጀመርኩ። እንደገና ሂብሩ ዩኒቨርሲቲም ማስተርስ ኮሚኒቲ ሊደርሺፕ የህዝብ መምራትና የህዝብ ግንኙነትና እንደገና ደግሞ የግል ድርጅቶች አስተዳደር የሚል ትምህርት በማስትሬት ደረጃ ዲግሪ ስለነበረኝ ማስትሬቴም በእንግሊዝኛ እዛ ኢንተርናሽናል ስኩል የሚባል ህዝብ ዩኒቨርሲቲ ውስጥ አለ። በዛ መማር ጀመርኩ። እሱን እንደጨረስኩ ያው እንግዲህ ስራ አልፈልግ አሁንም ፖሊስነቱንም አገልግዬ 2 ዓመት ጨረስኩ። ከዛ ስራ አስፈልግ እንግዲህ አሁን ዲፕሎማቲክ እግዚአብሔር በውስጤ ራዕይ እንዳስቀመጠው አባቴ እንደተናገረኝ እስቲ ዲፕሎማቲክ ብዬ እንትን ሞከርኩኝ። በዛ ሰዓት ኮርስ ጾዋሪም የሚባል ነገር አለ። እሱ እንግዲህ በብራይት መፈተን አለብሽ። ሳይኮሎጂ ወይም ደግሞ የሳይኮሎጂ ጥያቄ አለ እና የጥያቄው ትንሽ ይከብዳል። ምክንያቱም ሳይኮሎጂ ብራይት ነው እና አሁን ድረስ እኔ ይከብደኛል እንገለኝ ሹረት ለምን ቀላል አይደለም። በዚህ እድሜ አዲስ ቋንቋ መማር ተወልደው ራሱ ብዙዎች ቢወድቁ አውቃለሁ። 2-3 ተፈትነው 4-3 ተፈትነው የገቡም አሉ፣ ወድቀውም የጠቡት አሉ። እዚህ ሀገር ተወልደው ያደጉ ፈረንጆች ተናጋሪዎች ማለት ነው። እኔን እርሺ የኛ ወገኖች እርሳቸው እና ምንድነው ፈተናውን አሰብኩት። እንደውም ሊቀመስ አይችልም። አሰብኩት፣ ሞከርኩት፣ ወደድኩኝ። እንግዲህ እንግዲህ በምን ቋንቋ ተፈተን? በእንግሊዘኛ ወይ በዕብራይስጥ? በእንግሊዘኛና በአማርኛ እንዲሆንልኝ ጠየቅኩ። ብዙ መንገድ አስኬዱኝ ጠየቅኩ። መጨረሻ ላይ ሲቪል ሰርቪስ ሚኒስቴር የውጭ ጉዳይ ሚኒስቴር ቢሮ የኛ ጉዳይ አይደለም ይሄ የሲቪል ሰርቪስ ነው፣ ሲቪል ሰርቪስ ጠየቁ። ሲቪል ሰርቪስ ደግሞ ይሄኛው መንግስት ክፍል ጠይቀ ይሄኛው ሲባል ምንም ጉዳይ አልተፈተም፣ ተውኩት። እኔ ዝም ብዬ እስቲ እግዚአብሔር መቼስ በሩን ይከፍትልኛል አንዱም ደግሞ እንደ የገባው የበራለት ያየኝ ይሆናል እዛ ብዬ እዚህ እንግዲህ ምን አይነት ስራ አለ አልኩኝ። እንግዲህ ጽዳት ስራ አለ አልኩኝ። እንግዲህ ስራ ክቡር ነው አልኩና እግዚአብሔር መንገዱን ይከፍትልኛል ብዬ እኔ እንግዲህ አሜሪካ ነገር በዛ ሰዓት እንግዲህ ፍርድ ቤት ውስጥ የወጣቶች አስተማሪና እንደውም አማካሪ እንደውም ደግሞ የሚባል ነገር አለ መሰለሽ የጦር መሳሪያ ወንጀል ላይ የተሳተፉ የአካባቢ ወጣቶችን የማስታረቅ አገልግሎት አለ በፍርድ ቤት ውስጥ እና ያንን አደርጋለሁ እና ይሄ እንደውም እኔ ራሴ የቀረስኩት ፕሮግራም ነበር ለብሮንክስ ፋሚሊ ኮርት እና ለብሩክሊን ፋሚሊ ኮርት ይሄንን ፕላን ቀርጬ የአካባቢው ሲቲ ሜየር አፕሩቭ አድርጎት የኒውዮርክ ማለት ነው በዛ ሰዓት ብሉምበርግ ነበረ እነሱ አፕሩቭ አድርጎት እነሱ ገንዘብ መድበውለት አድርገው ነበር የመንግስት ፕሮጀክት እንደ ከቤተሰብ ፍርድ ቤቱ ጋር ተያይዞ ማለት ነው እና ይሄንን ምክንያቱም ምን አልኩኝ እነዚህ ልጆች አስረን ምን እናመጣለን ይሄ ኮት መፍትሄ አይሆንም ማስተማርና ማስታረቅ ነው እንግዲህ ልጆቹ ምንድነው መሰለሽ የፎር ኮርነርስ ግሩፕ ይባላል የ5-6 ስታር ግሩፕ ይባላል እያንዳንዱ የትምህርት ቤት አካባቢ ሃይ ስኩል አካባቢ የተለያየ ግሩፕ ይፈጥሩና በልክ በመጠመንጃ ነው የሚታኮሱት እና ይሞታሉ ወጣቶች ለና ልጆች አሁን ይሄንን መፍትሄ ማድረግ ያለብን በተለየ መንገድ ነው እስር ቤቱ ጠበበ እኮ አልኳቸው እኔ እና ተስማሙ ፕሮግራም ቀረጻሉኝ ቀረጽኩኝ እና ልጆቹን አንድ ቦታ ያመጣን ማስተማር ማለት ነው ለምን ምንም መገዳደል መፍትሄ እንዳልሆነ የሚፈልጉትን ነገር በእርስ በርስ በአምሮ እንዳለው ይሄንን እንትን ብዬ ይሄን ነበር ስራዬና እንደውም ደረጃው በሱፐርቫይዘር ደረጃ ነው እንደ በፍርድ ቤት ራንክ ሲታይ ሳጅን ይባላል እኛ በሳጅን ደረጃ ነኝ በአሜሪካን ሳጅን ደረጃ ነው ያኔ የኔ የፕሮግራም ክፍል ኃላፊ ስለሆንኩ
እና ምንድነው ሆነ መሰለሽ ያንን ትቼ ነው እንግዲህ አሁን እዚህ በፈቃደኝነት መቼስ ሲሆን አገራችን ነው። እኔ ምን አለ መሰለሽ ደግሞ በወቅቱ ደግሞ እዛ ክነሴትም የኢንተርናሽናል ያንዳ በዛ በወቅቱ የነበረ ሀቤ ክነሴት የዓለም አቀፍ ግንኙነት ክፍል ኃላፊ ሆኜ የኢትዮጵያውያን ይሁዲ በክነሴት ከፈረንጆቹ አሜሪካኖቹን ስለ ኢትዮጵያና በእስራኤል ፖለቲካ ግንኙነት ውስጥ ምን አይነት ነገር እንዳለን ተሳስቦ እንዳለን እንዲያውቁና እንዲያዩ አንዳንድ ነገሮች አደርግ ነበር እና ያንን ሁሉ ጨርሼ ከዛ ያም ቮለንቲር ነበረ በበጎ ፈቃድ የሚደረግ ነበረ እና ያንን ጨርሼ ከዛ ስራ ስጀምር እንግዲህ እስቲ ያለው ውጭ ጉዳይ የቀረበልኝ ስራ በወቅቱ ጽዳት ነው። እንግዲህ በጽዳቱንም ልስራና ያንን እየሰራው እግዚአብሔርም ያየኛል፣ ለሰውም እንግዲህ አይኖ በራለት ፍትህን የሚያቅ ያየኝና በፍትህ ይፈረድልኝ ይሆናል በስራዬና በችሎታዬ በሞያዬ ብዬኔ ወንድምሽ ያንን ተቀብዬ በኩራት አረጋው ነበርና አልሆ ምንም የመጣ ነገር የለም፣ ያየኝም የለም፣ የሰማኝም የለም። አሁን በሰዓቱ ያንን ያለው አርፌ ቁጭ ባልኩበት ከ3 ዩኒቨርሲቲዎች ከአሜሪካ በከፍተኛ ትምህርት እድል ቀረበልኝ። ምንድነው ለምሳሌ ቀረበልኝ እውነት ለመናገር ከኒውዮርክ ከሂብሩ ዩኒቨርሲቲ ስመረቅ የተመረኩት በከፍተኛ ውጤት ነበር። ማለት በጣም ከፍተኛ ውጤት 1.299 በጠቅላላ ለመቶ አንድ ምናምን የቀረው በጠቅላላ የዩኒቨርሲቲ ውጤቴ ማለት ነው። ሁሉንም ኤ አምጥቼ ማለት ነው ሁሉንም ኮርሶች እና ያንን አምጥቼ ስለነው በውስጥ ለዩኒቨርሲቲዎች ይገናኛሉ። አልፎም ደግሞ ውጤትሽን ዝም ብለሽ ለተለያዩ ዩኒቨርሲቲዎች ትልኪያለሽ። አሁን 3 ዩኒቨርሲቲዎች ዩኒቨርሲቲ ኦፍ ባፋሎ ፍሮም ኒውዮርክ ስቴት አፕስቴት ኒውዮርክ፣ የሺቫ ዩኒቨርሲቲ ኦፍ ኒውዮርክ እንደገና ደግሞ አንድ ሌላ ዩኒቨርሲቲ ፍሮም አፕስቴት ኒውዮርክ አሁን ትዝ አይለኝ ሙሉ ስኮላርሺፕ ይልኩልኛል። እሺ በዛ ሰዓት ከሶስቱም ዩኒቨርሲቲዎች ከሶስቱም አገኛለሁ። በዛ ሰዓት እንግዲህ እዛ ውጭ ጉዳይ ውስጥ ጽዳጸራለሁ ማለት ነው እና ተቀበልኩት። እንግዲህ እግዚአብሔርን የጠራኝ ነው ሄጄ ትምህርቴን ልጨርስ ብዬ በደስታ ተቀብዬ 3ቱንም ዩኒቨርሲቲ ልጎበኝ ሄድኩኝ። ወደ መጀመሪያ ዩኒቨርሲቲውን እንትንሽና ዩኒቨርሲቲው ይጋብዝሻል መተሽው እንድታዩ ማለት ነው። የመጎብኛ ቀን አለ ምናምን ነገር ቀጠሮ ያደርግና ሁሉን ነገር አዘጋጅተው ምን ብለው ወጪሽን ሸፍነው ይጋብዙሻል በዚህ እንድታይ ማለት። ምክንያቱም እንዳይነጎበስ ሰው ዩኒቨርሲቲያችን አምስ መረቀ ማለት ይፈልጋሉ። ገባሽ? እና እንጋብዙኝ ሄድኩኝ፣ አየሁት። ሁለቱን እንዳየው ሶስተኛውን እንደውም አላየሁትም። በሁለቱ ረካው። አንደኛው ብቻው በጣም ሁሉን ነገር ወደድኩት፣ ግን በጣም ከካናዳ ቀረብ ይላል ዩኒቨርሲቲ ኦፍ ባፋሎ እና በረዶ ነው በጣም ይሄ ስኖው እንደው በቃ ሰማይ ነው የሚነካው ልክ ክረምት። አይ እኔ ቅርብኝ አልፈልግም። ግን ነገሩ ይመችሻል፣ ገንዘቡም ብዙ ነው የሚሰጡት፣ ጥቅሙ በጣም ብዙ ነው። የነዛኛው እኔ እዚህ ብርድ ሀገር ምን ይሰራልኛል። አሁን ኒውዮርክ ሲቲ የሺቫ ዩኒቨርሲቲ የሚባል ነገር አለ። እሱም መረጥኩኝ። እሱ የመረጥኩት ምክንያት ቀደም ሲል እንትናና ኒውዮርክን በደንብ አውቃታለሁ። ኒውዮርክ ማለት ሌላ ቤቴ ነች እና ሁሉም ነገር ኒውዮርክ ምንም ጥሩ ነው፣ ይወደዋለሁ። ህዝቡም እኩልነቱ፣ ትሪትመንቱ ምኑ መልካም ነው። እዛ እንግዲህ ምንም በመጀመሪያ ዲግሪ ፍርድ ቤት ውስጥ ስራ አግኝቼበታለሁ እና ያው አድገህባታል ኒውዮርክን ማለት ይችላል። አድገህባታለሁ እና ምንድነው መሰለሽ የሲቪል ሰርቪስ ፈተናዎች እየወሰድሽ የፈለግሽውን ስራ እስካለፍሽ ድረስ መቀበል ትችያለሽ። ሲቪል ሰርቪስ ማለት የስራ ፈተና አሁንና ኒውዮርክን መርጬ እንደገና ደግሞ ሁለተኛ ትምህርቱ የሺቫ ዩኒቨርሲቲ የተቋቋመው በይሁዲዎች ነው። የይሁዲ ዩኒቨርሲቲ ነው። የሺቫ የተባለው በዕብራይስጡ ከምናውቀው የሺቫ ጋር የተያያዘ ነው። የሺቫ ነው ኤንዋዩ እና የሺቫ ዩኒቨርሲቲ ራሱ ብዙ ዩኒቨርሲቲዎች እኮ አሜሪካን ሀገር በይሁዲዎች የተቋቋሙ አሉ፣ በይሁዲው ባለሀብቶች። ይሄ ግን በስነ ስርዓት በይሁዲ ምን ኻሻሪት አረቢት ዩኒቨርሲቲ 3 ጊዜ በቀን ላይክ ላይብራሪ ቁጭ ብለሽ ልክ ምን ኻሳት ሁሉ ወንድ ይቆማል። በቃ ይሁዲ ያልሆነውም እንግዲህ አልፎ አንገቱን ደፍቶ ስራውን ይሰራል፣ ግን ድምጽ ማሰማት አይችልም። ይሁዲ በቃ ልክ ይስተሰማዋለች ወልካ ይሞታል። ሁላችንም ዳፍን ታደርጋለሽ እና በቀን 3 ጊዜ ዳፍን ያው ስራ ተጸሎቱ ይካሄዳል ማለት ነው። ያው ከጀርመን የመጡ ይሁዲዎች
ባለሀብቶች ናቸው። መጀመሪያ እዛ ሰፈር አፐር ዌስት ሳይድ የሚባል ክፍል አለ ኒውዮርክ ሲቲ ውስጥ እና እዛ ጋር ይሄንን ሁሉ መሰረቱ። ዋሽንግተን ሃይት የሚባል አካባቢ በቃላ ሰፈሩ ይሁዲ ነው። አገሩ በቃ እያንዳንዱ ህንጻ ነው በቃ ይሁዲ ብቻ ነው። አፓርትመንቱ ህንጻ ራሱ እና ይሄ በስነ ስርዓት ጥቁር የሚለው ኪባ ምናምን ሞደርን ኦርቶዶክስ አሁን ደስ ይላል። አይ ምን አለበት ልማር ደስ ይለኛል አልኩና ወደድኩት። አካዳሚው በቃ ኒውዮርክ ላይ በጣም የተከበረ ዩኒቨርሲቲ ነው። እዛ ለመግባት ስንት ፈተና ነው የምትፈተኙ ለመግባት ዲግሪ እንኳን ለመያዝ እና እግዚአብሔር ረዳኝ። በክብር ተማርኩኝ። እዛ እየተማርኩ በመሀል ያው ስራውን በዛ እንግዲህ ማደግም መውለድም መክበርም አለ። ባለቤቴን እዛ የተማረች እዛ የሴቶች ትምህርት ቤት ደግሞ ከጎን ስተርን የሚባል አለ። ስተርን እሷ ዶክትሬቷን ሳይኮሎጂ ትሰራ ነበረ። እኔ ደግሞ ዶክትሬቴን ኤጁኬሽናል ሊደርሺፕ ኢንተርናሽናል ኮሚኒኬሽን ላይ ሰራ ነበረ እና ተገናኘን። እንደውም ስለዛ እኔ ምንድን ነው የተገናኘ ነው በአርቲክል ጽፋለሁ። የሆነ አርቲክል ስለ ራባይ ጆናታን ሳክስ የሚባሉ ነበሩ እዛ መምህራችን የቀድሞ የኮመንዌልዝ ኢንግላንድ የግሬት ብሪቴን ቺፍ ራባይ የበላይ ራባይ ነበሩ እና በመጨረሻ በጣም እሳቸው የአይሁድ ፈላስፋ አዋቂ ናቸው። ፈላስፋ ይባላል ፊሎዞፈር የአይሁድ ፊሎዞፈር ናቸው። እሳቸው በሚያስተምሩት አይዲያ ላይ የሆነ አርቲክል ጽፋለሁ እና አመለካከታቸውን ወደድኩት። በጣም ምሁር ናቸው። የዓለም ሕዝብ ሁሉ እንደውም ከኪንግ ቻርልስ ራሱ ሎርድ የሚባል ማዕረግ ተቀብለው ትልልቅ በምንድን ነው በፍልስፍና ግኝታቸው እና የእሳቸው አመለካከት ምንድን ነው ዋና የሰው ፊሎሶፊ የሚፈለስፉት ፍልስፍና ይደንቅሻል። ሰውን እሳቸው ያሉትን ሰው ቢሰማ በቃ ራሱ መንገድ ላይ መቀያየም የለም። ፍቅር ነው የሚያስተምሩት። ፍቅር ነው ያወጡትና እውቀቱን መሬት ላይ ቁጭ ሲያደርጉት በቃ ሰላም ነው። ምንም ራሱ የሚያናድሽ ነገር አይኖርም ይልሻል። በቃ በፍልስፍናቸው ቋንቋ ስለ አረብ እስራኤል ጦርነት ራሱ ሲነግሩሽ ከበቶራ ከመጽሐፉ ከአብርሃም ሕይወት ከማንም አውጥተው ይነግሩሻል፣ ቁጭ ያደርጉልሻል። ስለዚህ እውቀታቸውን የዓለም ሕዝብ ሁላ ይወደዋል እና የተከበሩ ትልቅ ፈላስፋ ነበሩ እና እሳቸው ነበሩ መምህራችን እና በአጋጣሚ ሆነው በተለይ በልዩ ካንሰር ሞቱ። አሁን ድረስ የእሳቸው ሲድሩ ላለ ኮሬን የሚባል የአይሁድ ማሳተሚያ ፕሮጀክት አለ። ኮሬን እና ማጊድ ሁለቱ ይሄን ራሱ ለኢትዮጵያ ይሁዲ የአማርኛውን ሲዱር የሰሩት ኮሬኖች ናቸው እና እሳቸው ያ ራሱ የእሳቸው ፕሮጀክት ነው። እንዲህ አይነት ነገር ብዙ ስራ በእውቀትን በተመለከተ ይሰራሉ እና ታላቅ ሊቅ ናቸው ነበሩ። ታላቅ ሊቅ ናቸው። እኔም ደግሞ ምን አደረግኩ መሰለሽ እዛውኜ አርቲክል ስጽፍ ባለቤቴ አርቲክልን ታያለች። ገና አልተጋባንም። አርቲክልን ታይና በጣም ትደነቃለች። በዩኒቨርሲቲው ሚዲያ ላይ በጻፍኩት አርቲክል ሚዲያ ላይ መልእክት ይላክልኛል። እንዲህ አይነት ሰው ሊያናግር ይፈልጋል። አሁን እሺ ተብዬ በኢሜል ነው እዛ ጊዜ በኢሜል ተገናኘን። ከዛ የዩኒቨርሲቲ ካፍቴሪያ አለ የውጪ ተገናኘን እና አወራን። በዛ ተግባባን። ከዛ በኋላ እንግዲህ ባልና ሚስት ሆነን ወደ ትዳር ተለወጠ። ደስ ይላል በጣም። ወደ ትዳር ተለወጠ። ከዛ ተጋባን። እንግዲህ ልጆች ወለድን፣ ከበረን እና በሳቸው አመለካከት በኒውዮርክ ፍርድ ቤት ውስጥ በብሩክሊን ፍርድ ቤት ሱፕሪም ኮርት ላይ ይሄን ሪስቶሬሽን ፍትህንና ሰላምን የመመስረት ጉዳይ በነዚህ በጋንግስተር ይባላል የግሩፕ ጥል ለምሳሌ ለሱ የብድሩ የጀመርኩትን ስራ ለሱ እንትን አልኩኝና በዛ ሰዓት የፖሊስና የፕሮቤሽን ኦፊሰር ወደ የዲቴክቲቭ ወይም ደግሞ የአምሳ አለቃ ማዕረግ ያለው ፈተና ወሰድኩኝና አለፍኩኝ። በዛ ማዕረግ የኒውዮርክ ሱፕሪም ኮርት ከፍተኛው ፍርድ ቤት መርማሪ የበላይ መርማሪና እንደገና ደግሞ እሱ ላይ ስፔሻል ፕሮጀክት ፈጻሚ ነበርኩ። ስፔሻል ፕሮጀክቱ እነዚህ ጋንግስተሮችን ማስታረቅና ሰላም ማድረግ ነው እና በአሜሪካን ሀገር
አሁን ድረስ ትልቅ ሰው የሚቀጠፍበት ሰው ህይወት የሚያልፍበት መንገድ ይሄ የግሩፕ ጥል ነው። እያንዳንዱ የራሱ ስናለው አርማ አለው ሲን አለው ያንን አርማ ያኛው ካለ አርማውን ስላየ ብቻ ሳይን ላንጉዌጅ አላቸው የእጅ ምልክት ቋንቋ እና ያንን ያኛውን ካሳየ እንትን ነው እና ምን አለ እነሱ ላይ ሰላም መፍጠር ጀመርኩኝ። አሁን እኔ ያረኩኝ እያለ ገና ኦክቶበር ሳይሆን ኦገስት 2023 ላይ እንግዲህ ይሄን ነገር እኔ እንግዲህ ወጥ ልጆቼም ሳያድጉ እዛ እስራኤል ወንጌል እንግዲህ መተው እስራኤል ሀገራቸው ማገልገል አለባቸው እዛም ሄደው ከህብረተሰቡ ጋር በስነ ስርዓት እንዲቀላቀሉ ሳያድጉ ወደዚህ ማምጣት ይቻላልኛል ብያሰብኩኝ። እኔ በኢትዮጵያዊነቴ በጣም ኮራል። የሚያኮራ ታሪክ ነው ያለን፣ በጣም የሚያኮራ። እኔ እኮ ቶራውን እኔ ስማረው ከዛ በኋላ ደግሞ ኦርሰሚያ የሚባል በዛ እንደገና በዛው ረባይ ለመሆን ማር ነበር። አሁንም ድረስ እየተማርኩ ነው የረባይ ለመሆን። አዎ በዚህ እና ምን ሆነ መሰለሽ ፈተናውን ለመውሰድ ጊዜው አልነበረኝም። ምክንያቱም ከቤተሰብ ጋር ከዶክተሬቱ ጋር እና ምን ሆነ መሰለሽ እሱን ስማር የራባይ ነው ስትማሪ እኛ እንግዲህ አባቶቻችን እናቶቻችን ኑሮት ነው የሚያሳዩን እንጂ እንደዚህ ሐለኻው እንዲላል ብለው አይደለም ይነግሩ። ኑሮት ነው የሚያሳዩ። አሁን ለምሳሌ ጻድቃን ናቸው እንግዲህ ጻድቃን ራባናት ናቸው። አሁን ድረስ በጧት ተነስቶ ፀሐይ ሳትወጣ ምክፋ የሚገባ ጻድቅ ነው የሚቆጠረው እዚህ ሀገር። እንግዲህ አሁን በይሁዲ ሐለኻ ነው የምነግርሽ። እኛ ግን ኖሮት ነው የሚያሰኝ። አሁን ለትበይ ስትይ ጧት ምንድነው የአምላከ እስራኤል ተብሎ ጧት ተነስቶ እጅ መታጠብ አለ አይደል? እዚህ ጋር አልነት ይላቴ ዳይም አለ ጧት ተነስቶ ነው። ይሄ ሁሉ እኛ ጋር በኑሮ አለ አልተነገረንም። ግን ይሄ በተግባር ይታያል። ህይወት ነው በተግባር አለን። እኛ ጋር ያለ የአይሁድ ሐለኻ ሆነ ብዙ ነገር አለ። ይገርምሻል። ይሄንን አየው እርሳቸው በሚያስተምሩት ትምህርት ላይ ራባይ ጆናታን ሳክስ ይሄንን አየው። አሁን በዚህ የተነሳ ይሄንን ሰራ ነበር እዛ የሪስቶሬሽን ፒስ ወይም ደግሞ ሰላምና ፍትህን በእርቅ መፍታት ችግሮችን ማስታረቅ። አዎ እሱ ላይ ሰራ ነበር። እሱን እየሰራው ሞራል ዲፕሎማሲ የሚባል ነገር አይዲዮሎጂ ከራባይ ጆናታን ሳክስ እና እንዲህ ፈላስፎች ጋር ይሄንን ነገር በጣም እሱ ላይ ኤክስፐርት ሆንኩኝ። እሱ ላይ መጽሐፍ መናገር በዛም ላይ ነበር የጻፍኩት እና ሚስቴ ያናገረችን ጉዳይ። አሁን በዚህ ነገር ላይ ፎከስ ማድረግ ወይም ማተኮር ጀመርኩ። ከዛ በኋላ እና እዚህ ልክ እንደመጣን ምን ሆነ ያው እንግዲህ የኦክቶበር 7 ሆነ። ኦገስት ላይ መጣን ላይ ከዛ ሲምኻት ቶራ ልናከብር ስንወጣ ይሄ ነገር ሆነ። አሁን ድረስ ነገሩ አልሆነም። እንደገና መጣህ ተመለስክ ወደ እስራኤል ከባለቤት ከልጆች ጋር እዚህ መጣህ። አሁን ዶክተር ዲግሪ አለ፣ በትምህርትህም ከፍ ብለሃል፣ በስራ ልምድም በአመለካከትም በእውቀትም እንግዲህ ያው እያደክ እንደሆነ ከታሪክ መረዳት ችለናል። እስራኤል ሀገር እንደገና ተመልሰህ አሁን መቼም እንግዲህ ለእስራኤል በብዙ ዘርፎ ማገልገል ትችላለህ ካለህ እውቀት አንጻር። ስራ አገኘ ሆይ? በምትፈልገው የሙያ መስክ እየሰራ ነው? ደስ ይላል። ጥሩ ጥያቄ ነው የጠየቅሽኝ። እና አሁን በምፈልገው ትምህርት ሙያ መልክ እንደገና ያንን ለማድረግ ምስራት ሄድኩኝ እና ሞከርኩኝ፣ አልሆነም። በዲፕሎማቲክ ደረጃ አሁን ፈተናውንም ለመውሰድ ሞክር። እንደውም ከባለፈው የበለጠ አሁን ከብዶ አገኘሁት ለመናገር። እንደውም ከብዶ አገኘሁት የመጀመሪያው ፈተና ከባለፈውም ራሱ ብዙዎች ይወድቁበት ነበር። አሁን እንደውም በጣም አክብደውታል እንደውም እና እንደዛ ሆኖ አገኘሁት። አሁን በ2023 ከሶስደው 2008 ላይ ከነበረው እንደውም አሁን ከ15 ዓመት በኋላ አሁን እንደውም ከብዶ አገኘሁት። ኤኒዌይ አላለፍኩም። አሁን በዕብራይስጥ ነው የተፈተነው። በእንግሊዝኛ እንድፈተን አሁንም እስከ ብዙ ክፍል ኃላፊዎች ጋር ሄጄ አልሆነም። ወደኩኝ እንደገና። አሁን ሰውን እንግዲያውስ ምንድነው እንግዲህ እንዴት እናርቃሉ? ስራ አለ እዚህ ከፈለክ መስራት ይችላል። ምንድነው ስራቸው? እንግዲህ አሁንም ጽዳት ነው አሉኝ። ጽዳት ለኛ ለኢትዮጵያ ሆነች የሚያሳዝን ነው ብዬ ብቻ ስራውን ተቀበልኩኝ ደስ እያለኝ። ምንም እንግዲህ ስራ የሚናቅ ነገር የለውም። እንግዲህ እኔን ከትምህርቴም ከእውቀቴም ሀብታችን የሰዎች ማንነታችን ትልቁ አምላክ ነው።
ባለን በሚታይ ነገር አይወሰንም። እኔ ሚስቴ አሁን ሳይኮሎጂስት ነች። በሳይኮሎጂ ከአሜሪካን ሀገር ድረስ አሁን ድረስ ትሰራለች፣ በዙም ትሰራለች። አሁን ድረስ በሱም ትሰራለች እሷ ከአሜሪካን ሀገር። እንግዲህ እግዚአብሔር ቀን ያመጣል። አሁንም ሰው የሚያሳይ አሁን እንደውም ደህና ጊዜ ነው። ብዙ ሰዎች ስለዚህ ነገር አውቀው እኛን የኛ ጉዳይ አልተነገረም፣ አልታወቀም፣ ይፈልጉኝ ይሆናል ብዬ ገባው እና ጽዳት ስራ ነበረ እዛ ጽዳት ሰራለሁ። ጽዳቱን እየሰራው ጽፋለሁ። በጀሩሳሌም ፖስት ጸሐፊ ነኝ ጋዜጣ ላይ፣ እንደገና በተለያዩ ጋዜጦች ላይ ጽፋለሁ። እንደዛ ያደረኩኝ መቀጠልኩ። አሁን ጊዜን ማጥፋት ነው ብዬ እንደውም ተውኩት። መጨረሻ ላይ ከተወሰነ ዓመት በኋላ ይሄ ጊዜንም መፍጀት ነው። ምክንያቱም ሚስቴም አያስፈልግም። እኔም ሳስበው እቤት ቁጭ ብዬ ወይም አንዳንድ ቦታ ሄጄ የምጽፈው አንዳንድ ቦታ ስጋበዝ የማስተምረው ነገር ይበቂ ነው ብዬ ተውኩት እና ፈተናውን ስላላለፍክ ብቻ ነው ይህን ስራ ማግኘት ያልቻልከው? ፈተናው ስላልፍኩ ብቻ ነው። ይሄንን ደግሞ ተመለከተ ይገርምሻል። እንግዲህ ይሄንን ደግሞ አሁን እነዚህ እስራኤልን ለሚጠሉ ይሄንን በዚህ ሰዓት በአማርኛም ሆነ በተለያየ ቋንቋ በእንግሊዝኛም ጽፌዋለሁ፣ በብዙ ነገር ጽፌዋለሁ። ይሄንን ተጠቅሞ እስራኤልን ለመተንኮስ ለሚሞክሩ ወገኖቻችን በፍቅር እኛ እንግዲህ በጥል እንግዲህ ከተማርኩት ፍልስፍና የተነሳ በጥል የሚሆን ነገር የለም። ሁሉ ነገር በፍቅር ነው እና አንድ ነገር መናገር ፈልጋለሁ። ምን አለ መሰለሽ፣ እኔ ይሄን ጉዳይ አሁን ይሄ እንግዲህ የመንግስት ሚዲያ ነው። አሁን ጠይቂኝ እንግዲህ በመንግስት ሬዲዮ ጣባ ላይ እንዲህ አልሆነልኝም ብዬ አፌን በሙሉ ከፍቼ እናገራለሁ። ገባሽ? እና በእስራኤል መንግስት እንደገና ደግሞ እሱን አስቀምጪውና ዘጋ እንደገና በእንግሊዝኛ ጋዜጣ ላይ በእውቀቴ በአመለካከቴ ተጠቅሜ እንዲሁ መንግስትን ለናታንያሁ ብዬ ጽፌ ሐሳቤን ማንነቴን ገልጬ የቱ ጋር እንዳለው ተናግሬ እኔ እንዲህ ብቃት እያለኝ 20 ዓመት በላይ ይሄንን በከፍተኛ ፍርድ ቤት በአሜሪካን ራሱ አሜሪካን ዌስተርን እውቀት በተሞላው በዩኒቨርሲቲ እናንተ ድረስ በምታከብሩት በምትፈሩት ዩኒቨርሲቲ ተመርቄ እንዲሆኜ እንዲህ ጽዳት አስብቻለሁ። ቢሮ ውስጥ ገብቼ ጠረጴዛ ላይ ቁጭ ብዬ ህዝብን ማስተማር፣ ህዝብን ማንቃት መጻፍ ተገልግዬ ግን ቢሮውን አጸዳለሁ ብዬ በድፍረት እጽፋለሁ፣ እናገራለሁ። አሁን እዚህ ጋር ቆሜ እና ለጠይቃ ጥያቄ ይሄንን ተናግሮ በሰላም የሚያድርበት አገር የትኛው ነው? አሜሪካ ወይስ እስራኤል ወይስ ኢትዮጵያ ወይስ ሳውዲ አረቢያ ወይስ አፍጋኒስታን የትኛው ሀገር ነው? አሁን ይሄንን ኮንክሉዥን ለዚህ መረጃ መልእክቴ ነው አላማዬን ስመታ ምንድነው ይህ እንዲህ ብዬ የምናገርበት እድል ያገኘሁት እኔ ጥቁር ኢትዮጵያዊ እስራኤላዊ ይሁዲ በአገሪቷና በምድሪቷ ዲሞክራሲ የሚባለው ነገር ስለሚተገበር ነው። ይህንን አይነት ነገር ተናግሮ መንግስትን ወቅሶ ስም ጠርቼ ፕሬዝዳንት ጠቅላይ ሚኒስትር ናታንያሁ የውጭ ጉዳይ ሚኒስቴር ጌዶን ሳር ብዬ ስም ጠርቼ አብጠልጥዬ እንዲህ መሆን የለበትም ብዬ ተናግሬ በእውቀቴ በአመለካከቴ ይሄ እኮ ቢሆን እንዲህ ነው፣ ይሄንን አመለካከት ብትጠቀሙ እኮ እንዲህ ይሆናል ብዬ በቴሌቪዥንም በእስራኤል ቴሌቪዥንም ተናግሬዋለሁ። በሬዲዮም ይኸውን እየተናገርኩት ነው። በጋዜጣም በኢትዮጵያ አሁን እንዲህ ብዬ የኢትዮጵያን ፕሬዝዳንት የሚናገር ይህንን ነገር እንዲህ ቢል ሌላው ሀገር አሁን ለምሳሌ አንድ የማውቀው ድሮ እኛ ስንማር በጣም ጎበዝ ልጅ ሃይስኩሉ አካባቢ የነበረ ልጅ ነበረ። ከኛ ተለቅ ይላል፣ በጣም ትልቅ ነበረ። በዛ ጊዜ እኛ እናደንቀው ነበረ እና እስክንድር ነጋ ይባላል። ኢትዮጵያ ውስጥ ነበረ የነበረው። አሁን ታጋይ ነው ፋኖ ነው አላውቅም። አንድ ትምህርት ቤት ነው የተማራችሁት? እሱ ሴንት ጆሴፍ ነበረ። እኛም አንድ ትምህርት ቤት አካባቢ ነበረ። አንድ ትምህርት ቤት ነው ግን እሱ ከኛ ይበልጣል። ከኛ ይበልጣል። እኛ ገና ኤሌመንተሪ ያለን እሱ ሃይስኩል ነበረ። ሃይስኩል እየጨረሰ ነበረ እና በጣም ጎበዝ ተማሪ ነበረ። እሱ ድሮ በአቴንክ በወያኔ ጊዜ መሰለኝ በጣም ይጽፋል፣ በጣም ይናገር። አሁን ልጅ ሲጽፍ ሲናገር ቤተኛው ይታሰራል። እኔ እንዴት ጽፌ በዚች ዲሞክራሲ ባላት አገር ላይ እንኳን ልታሰር አሁን ድረስ አንኳኩቼ ክነሴትም ሆነ ፎሪን ሚኒስቴር ውጭ ጉዳዩ ሚኒስትር መስሪያ ቤት ለስብሰባ ሄዳለሁ። ከሚኒስትሩ ጋር ከምኑ ጋር የልብን መናገር የሚቻለው ዲሞክራሲ ባለበት ሀገር ስላለ ነው እንዲህ የምናገረውና አገሬን እስራኤልን ሲሆን ምድሬን ለመናገር
ቅሙ የላችሁም ድፍረቱ አይኑራችሁ ግድ የለም አትበሉ እርስ በርሳችን ምንነጋገረው የቤተሰብ ፉክቻ ነው እዚህ ጋር እኛ ጋር ያለው ስለዚህ በቤተሰብ መሃል አትግቡ እና እነሱ እኮ እዛ ሄደው እንዲሆነባቸው ለምትሉ ወገኖች ወንድምዬ በፍቅር ተሳስተሃል እንዲበልና ኢትዮጵያ ኑሮና ወይም ደግሞ አሜሪካ እንኳን እሺ ማለት ትችላለሽ እንግዲህ ዲሞክራሲ ሀገር ነው ግን ሌላው አፍሪካ ሀገር እንዲበለ እስቲ ሙሴቪኒ ወይ የሌላ የአፍሪካን መሪ እንዲበይ ውስጥ በነጋታው ገና ሳይመሽ እስር ቤት ነሽ ስለዚህ ወገኖቼ እስራኤልን አታንሱት ይቅርባችሁ ምክንያቱም ገና እዛ ጋር አልደረስንም እዚህ እንደምንነጋገረው ዲሞክራሲያችንን በመጠቀም ነው እዛና አንተ አሁን በዚህ በተናገርኩበት ራሱ ሰርታችሁ ዜና አውሩበት ከፈለጋችሁ እኔ እንደምናገረው በሙሉ አፍ በድፍረት በእውቀት በመረዳት አገሬን መንግስቴን በፍቅር በማስተዋል ምጽፈው የምናገረው እኛ ሀገር ዲሞክራሲ ስላለ ነው አሁንም መብቴ እስኪጠበቅ ድረስ አሁንም እታገላለሁ እናገራለሁ በተቃውሞ ስም ከመውጣ እናርጋለን ለምን ዲሞክራሲው ስላለን ስለዚህ እዛ እናንተ ሀገር እንዲሆነባቸው አትበሉ ይቅርታ በእስራኤል ላይ ተቆጣው ነው አንተው በሀገሬ ላይ ተቆጥቼ ሳይሆን የነበረው ሁኔታ በግልጽ በፍቅር ያስረዳለሁ ነው ከዛም በላይ ምለው እዛ ራሳችሁ ሲተናገሩና ያ ነገር ካልሆነባችሁ በኋላ ከዛ በኋላ ትነግሩኛላችሁ እስከዛ እስክታደርጉ ድረስ እዚህ ጋር እኔን እስራኤልን ሆነ እኛ የኔን ጉዳይ ወስዳችሁ ዜና በዛ አይነት ነገር ለመስራት እንትኑ የላችሁም ነው ለዚህ መጀመሪያ እኔም ልክ እንደዛ ነው ወረቀትና ስክሪፕቶ ይዤ እናገራለሁ ግን ያሰረኝ ምን ያለኝ የለም አንድ አብሮን ደግሞ ኳስ ሲጫወት የነበረ እኔ እናት እና የሱ እናት ጓደኛሞች ነበሩ ፖሊሶች ነበሩ እና ማንንም ቴዲ አፍሮ አንድ አመለካከት አለው አብረን ስማ ተወዳጅና ታዋቂ ድምጻዊ ነው ቴዲ አፍሮ ኳስ አብረን እንጫወት ነበር ከሱ ጋር ኦኬ አንድ ሰፈር ነው ኳስ ሜዳ ነበር ሰፈራችን ኳስ ሜዳ የሚባለው እዛ ነው የተወለድኩት ሰፈር ኤኒዌይ ምን አለ መሰለሽ እሱ ምን ይላል ፍቅር ያሸንፋል ይላል አሁንም እኔ እነዚህ ወገኖቼን እምላችሁ በፍቅር ነው ይሄንን መነግራቸው ማለት ነው በፍቅር ያንተነትም ፖሊስ ነበሩት የጣይም አባቴም ክቡር ዘበኛ ጀምሮ ከዛ ደርግ ወደ ፖሊስ ቀየራቸው ፖሊስ ነበሩ በጣም ጥሩ ዶክተር ሽሙኤል አሁን እንግዲህ እንደገባኝ በርግጣው ባንድ በኩል በተማርኮ ሙያ ስራ አላገኘህም እስራኤል ብለህ ጽዮናዊነትህን በተደጋጋሚ እንግዲህ መስክራል አይተናልም እየተረዳን ነው አሁን ባለበት ሁኔታም በተለያዩ እንግሊዘኛ ጋዜጦች ድረገጾች ላይ እየጻፍክ ለእስራኤል እየታገልክ ነው ጽዮናዊነትን እያስተማርክ ነው ይሄ ሁሉ ሆኖ በውጭ ጉዳይ ሚኒስትር እንግዲህ ማግኘት ያለብህን ስራ አላገኘህም ፈተናውን ስላላለፍክ በዚህ ደረጃ እንግዲህ ዶክተሬት ዲግሪህን ሰርተህ ከ20 ዓመት በላይ የሥራ ልምድ ያለክ ሰው በጽዳት እየሰራህ ነው ቀላል አይደለም የልጆች አባት ነህ እንግዲህ ይሄ እንግዲህ አጠቃላይ እንዳልከው የብዙ ሰዎች ታሪክ ሊሆን ይችላል አንተ ብቻ ሳይሆን ግን ይሄን ቁጣን ወሮቻችን ታሪክ ነው ግን እንዲህ ዲሞክራሲ ባለበት ሀገር እንዲህ ሳናርፍ ታግለን መብታችንን ማስከበር መቻል አለብን ይሄንንም ነው ያረክ ያለውት አሁንም ደግሞ ዛሬ እንደዚህ ሊሆን ይችላል ጽዳት ሰርቼ ደክሞኝ ትቼዋለሁ በዚህ አይቀርም ነገሮች ታግለን መብታችንን እናስከብራለን ማለት ነው ከነገ ወዲያ ታሪክ ይቀየር ይሆናል እኔ እንግዲህ አንዱ ሀገር አምባሳደር ሆኜ ታየኝ ይሆናል ውጭ ጉዳይ ታየኝ ይሆናል ክለቴ ታየኝ ይሆናል የእስራኤል ቅዱስ የአብርሃም የይስሐቅ የያዕቆብ አምላክ እሱ ነው የሚያደርገው ስለዚህ እምነታችንም ድርሻችንም እዛ ጋርና ከሱ ጋር ነው እንግዲህ ጥሩ ለማንኛውም በዚህ ሁኔታ ይሄን ስሜትህን እስራኤልን መንግስት በመቃወም ሳይሆን ዲሞክራሲ ስላለ ብቻ እውነታውን ትናገራለህ እንዲህ አይነት ነገር ተናግሮ በሌሎች ሀገራት በሰላም መኖር ላይ አይኖር ይችላል እስራኤል ሀገር ግን ዲሞክራሲ ስላለ መብትንም ቁጣንም ስሜትንም በዚህ ሁኔታ መግለጽ ስለሚቻል እየገለጽኩ ነው ሌሎች ጣልቃ ገብታችሁ የእስራኤል መንግስት እንዲህ ነው የምትሉ ሰዎች ይሄን ልትረዱ ይገባል ነው መልእክትህ በፍቅር ያ ነው ልክ ነው እንግዲህ ግልጽ ነው በርግጥ ሐሳብን በነጻነት መግለጽ እኮ የዲሞክራሲ አንዱ መሳሪያ ነው ትክክለኛ ዲሞክራሲ ባለበት ሀገር
ባይሆን ኖሮ እስር ቤት ታገኝ ነበር። ስለሆነም ነው እንኳን እስር ቤት ነገ ጧት መልካም ቦታ ወይም ክነሴትም የሆነ ቦታ ልታገኝ ትችላለች። እግዚአብሔር ይርዳልና እግዚአብሔር ቀን ያምጣ። እንግዲህ ያው ዶክተር ሽሙኤል በእርግጥ አንተ ለእስራኤል ሀገር ታስፈልጋታለህ። በአማርኛ በእንግሊዝኛ ቋንቋ አቀላጥፈህ የእስራኤልን ያለው ተጨባጭ ወቅታዊ ሁኔታ ለዓለም ታስረዳለህ። ይህንም እያደረክ ነው። በእርግጥ አሁን አንተ ግድ ቦታው መያዝ አለብኝ አላልክም። ትህትናን የሚያሳይ ነው። ይሄ ደግሞ እንግዲህ አንተን እውቀት ለወደፊቱ ምናልባት ነገሮች ተለዋውጠው እንዳልከው ሌላ የተሻለ ቦታ ላይ ሆነ ቃለ መጠይቅ እናደርጋለን ብለን ተስፋ እናደርጋለን። በጣም ነው የምናመሰግን ዶክተር ሽሙኤል ለገሰ። ወርቅነሽ መቼም አንቺ ጋዜጠኛ ባለሙያ ነሽ፣ በሙያሽ በጋዜጠኝነሽ በጣም አመሰግናለሁ። እንደገና ደግሞ መቼስ ከረጅም ጊዜ ጀምሮ አብረነን እንደ በሙያም እንደ ባለሙያሽም አመሰግንሻለሁ፣ እንደ ወገንም እንደ ዘመድም አመሰግንሻለሁ። እናት ዓለም ተባረኪልኝ እና አድማጮችም እግዚአብሔር ይስጥልኝ። በጣም እናመሰግናለን ዶክተር ሽሙኤል። መልካም ቀን ይሁንልህ። መልካም ቀን